ስቱዲዮ በምሽት የትዕይንተ ዜና ሰዓታችን በቀጥታ ከጎንደር ስቱዲዮ ወደ እናንተ መድረስ ከጀመርን እነሆ 1 ዓመትን አስቆጠርን። አማራ ሚዲያ ኮርፖሬሽን አራተኛ የቴሌቪዥን ስቱዲዮን ጎንደር ላይ ከፍቶ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን ወደ እናንተ እያደረሰ ይገኛል። ከጥር እስከ ጥር ዓመቱን በትጋት አብረን ቆየን፣ አብረንም እንዘልቃለን። አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ምርትና አገልግሎቶትን በምሽት ዜና ሰዓታችን ያስተዋውቁ። ለመላው ተመልካቾቻችን እንኳን ለአንደኛ ዓመት በዓላችን አደረሳችሁ አደረሰን። አሚኮ ጎንደር ስቱዲዮ ለህብረተሰብ ለውጥ እንተጋለን። ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ ዩኒቨርሲቲዎችና ኢንዱስትሪዎች በእውቀት የዳበረ ባለሙያ ለመፍጠር በጋራ ሊሰሩ እንደሚገባ ትምህርት ሚኒስቴር አስታወቀ። በጎንደር ዩኒቨርሲቲ የዩኒቨርሲቲዎችና ኢንዱስትሪዎች ሀገር አቀፍ ወርክሾፕ ተካሂዷል። ደስታ ካሳ ጎንደር ዩኒቨርሲቲ ከኢንዱስትሪዎች ጋር የሚያስተሳስረውን ሀገር አቀፍ ወርክሾፕ አከናውኗል። ወርክሾፑ ዩኒቨርሲቲዎች ለኢንዱስትሪዎች እንዲሁም ኢንዱስትሪዎች ለዩኒቨርሲቲዎች የጋራ በሚያደርጓቸው ጉዳዮች ላይ እንዲተጋገዙ የሚያደርግ መሆኑን የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ገልጸዋል። የዩኒቨርሲቲ ኢንዱስትሪ ትስስር ከወረቀት ላይ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ አልፎ በተጨባጭ መሬት ላይ ያለንን ችግር ወደሚፈታ ጥምረት ማሸጋገር በማስፈለጉ የዛሬው ሀገር አቀፍ የትስስር መድረክ ተዘጋጅቷል። ስለሆነም ሁሉም ባለድርሻ አካላት የነቃ ተሳትፎ በማድረግ የዩኒቨርሲቲ ኢንዱስትሪ ትስስርን የበለጠ በማጠናከር በተለይም በተጨባጭ ችግር ፈቺ ምርምሮችን ለማከናወንና ቴክኖሎጂዎችን በማሸጋገር ሀገራችን ከውጭ ጥገኝነት እንድትላቀቅ የሚጠበቅብንን ታሪካዊና ሀገራዊ ፍላጎት እንድንወጣ አደራ ላለሁ። ትምህርት ሚኒስቴር ዩኒቨርሲቲዎችና ኢንዱስትሪዎች በጋራ እንዲሰሩና ለሀገር ግንባታ መሰረት እንዲሆኑ እየሰራ መሆኑን በትምህርት ሚኒስቴር የተቋማት ትስስርና ቴክኖሎጂ ሽግግር ዴስክ ኃላፊ አቶ ተሾመ ዳንኤል አመላክተዋል። ዩኒቨርሲቲዎችና ኢንዱስትሪዎች በእውቀት የበለጸገ ባለሙያ ለመፍጠር በጋራ ሊሰሩ እንደሚገባም መልእክት አስተላልፈዋል። ዩኒቨርሲቲ ውስጥ ያሉ የተማሪዎች ብቁ የሰው ኃይል ሆነው ስራ ፈጣሪ ሊሆኑ የሚችሉት ዩኒቨርሲቲ ውስጥ ባሉ መምህራኖች ብቻ በመማር አይደለም። ኢንዱስትሪ ውስጥ በህይወት ተሞክሮ በተለያየ ክህሎት የበለጸጉ የኢንዱስትሪ ባለሙያዎች መጥተው ዩኒቨርሲቲዎቻችንን ክፍት በማድረግ እዛ መጥተው የክህሎት ስልጠና መስጠት ይጠበቅባቸዋል። የሚሰሩ ምርምሮችና የቴክኖሎጂ ውጤቶች የኢንዱስትሪውን ፍላጎት መሰረት ያደረጉ እንዲሆኑ ይደረጋል። በቀላሉ ወይም በውስን ወጪ ኢንዱስትሪዎች የምርምር ውጤቶችን በመጠቀም ራሳቸውን ምርትና አገልግሎታቸውን የሚያሻሽሉበት ሊሆን ይችላል። ዩኒቨርሲቲዎች የሚያደርጉት ጥናትና ምርምር ከሸልፍ ያለፈ ሊሆን እንደሚገባ በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ግርማይ ልጅ አለም ገልጸዋል። ዩኒቨርሲቲዎቻችን እውቀት ላይ ተመስርታችሁ የ3000 ዓመት የእርሻ መሳሪያዎችን የሚያዘምን ጥሬ ዕቃና ምርት የምትሸጥ ሳትሆን እሴት ጨምራ ያለቀለት ምርት የምትልክ ዓለም አቀፍ ተወዳዳሪ ኢኮኖሚውን ከግብርና ተረክቦ የሚመራ ከፍተኛ ኢንዱስትሪዎች እንዲኖሩ ከፍተኛ የስራ ዕድል የሚፈጥር ሁሉን አቀፍ በሆነ ተግባር ዘመኑ ከደረሰበት ቴክኖሎጂ ጋር የሚያገናኝ በመዘግየት የሚገኝን ጥቅም ተጠቅመን በፍጥነት በጥራት በፈጠራ ብቻ ሳይሆን በዝላይ መስራት የሚጠበቅብን ወቅት ላይ ነንና መተጋገዝ መደጋገፍና መተባበር ያስፈልጋል። የመድረኩ ተሳታፊዎች በበኩላቸው ዩኒቨርሲቲዎች የኢንዱስትሪዎችን ፍላጎት ሊያሟላ የሚችል ባለሙያ ማፍራት እንደሚገባቸው አንስተዋል። ባንቱን ያዘ ይባላለሁ። በአባይ ጋርመንት ምክትል ኦፕሬሽን ስራ አስኪያጅና ተወካይ ዋና ስራ አስኪያጅ። ኢንዱስትሪዎች ምን ይፈልጋሉ የሚለውን በማየት ቀርበው ምን አይነት ካርክለም ያስፈልገናል። የሚገርም በጣም ብዙ የኛ ኢንዱስትሪ በኮስት ኤንድ በጀት ባለሙያ ስቲል ነው አላገኘን። ባለሙያዎችን በማፍራት በኩል ቢያግዘን ዩኒቨርሲቲው ትልቅ እንደመሆኑ ብዙ እንጠብቃለን። መምህር ሰለሞን ጥጋብ እባላለሁ። የጎንደር የብራና ጽሁፍና ምርምር ማዕከል ስራ አስኪያጅ ነኝ። በሀገር በቀል እውቀት ቴክኖሎጂ እንድታድግ ይሄ ዩኒቨርሲቲ ደግሞ በቴክኖሎጂ ማሳደግ አለበት እያምናለሁ። ጎንደር ዩኒቨርሲቲ በጎንደርና አካባቢ የሚገኙ ኢንዱስትሪዎችን የመለየት ስራ በመስራት ችግሮችን በማጥናት መፍትሄ ለማስቀመጥ እየሰራ መሆኑን የዩኒቨርሲቲው ማህበረሰብ አሳታፊነትና ኢንዱስትሪ ትስስር ዳይሬክተር ዶክተር ክብሮ ማድኖ ገልጸዋል። በጎንደርና አካባቢ ያሉ ኢንዱስትሪዎች የአካባቢውን ጸጋ እያለሙ ያሉ ኢንዱስትሪዎች ምንድናቸው፣ በየትኛው ዘርፍ ይሰማራሉ የሚለውን ይሄን ማፕ የማድረግ ይሄን የካርታ ስራ የመስራት ስራ በቅድሚያ እንሰራለን።
እንዲሁም ደግሞ ከተለይ ከጎንደር ከተማ አስተዳደር እንዲሁም ደግሞ ከማዕከላዊ ጎንደር ዞን ንግድና ኢንቨስትመንት መምሪያ ጋር ችግሮችን በሚመለከት ችግሮችን በጋራ እንለያለን፣ በጋራ እናቅዳለን። ይህን መሰረት በማድረግ በተለይም ጥናትን መሰረት በማድረግ ለወደፊት ወደ ኢንተርቬንሽን እንገባለን። በጥናትና ምርምር የታገዘ ኢንዱስትሪ መገንባት ለሀገር ግንባታ መሰረት እንደሚጥል ተገልጿል። የኢኮኖሚ ድርጅቶች ቆጠራ በኢኮኖሚው ዘርፍ ለሀገር እድገት የሚያበረክተው አስተዋጽኦ የጎላ መሆኑን የኢትዮጵያ ስታትስቲክስ አገልግሎት ጎንደር ቅርንጫፍ ጽሕፈት ቤት አስታወቀ። ጽሕፈት ቤቱ የስታትስቲክስ ልማት የዕቅድ አካል የሆነውን የኢኮኖሚ ድርጅቶች ቆጠራ የባለሙያዎች ስልጠና የመክፈቻ መርሃ ግብር በጎንደር ከተማ አካሂዷል። ማርታ አዱኛ ዝርዝሩን ትነግረናለች። የኢትዮጵያ ስታትስቲክስ አገልግሎት የስታትስቲክስ ልማት የዕቅድ አካል የሆነውን የኢኮኖሚ ድርጅቶች ቆጠራ የባለሙያዎች ስልጠና የመክፈቻ መርሃ ግብር በጎንደር ከተማ አካሂዷል። በመርሃ ግብሩ ተገኝተው የመክፈቻ ንግግር ያደረጉት የጎንደር ዩኒቨርሲቲ ፕሬዝዳንት ተወካይ ታምራት አሰፋ የኢኮኖሚ ድርጅቶች ቆጠራ ለሀገር ምጣኔ ሀብት ስሌት ለማስቀመጥ ትክክለኛ መረጃ ለመስጠት ዘርፈ ብዙ ጠቀሜታ እንዳለው ተናግረዋል። የምጣኔ ሀብትን አቅምና እድገት ለመለካትና ለመቆጣጠር የሀገር ውስጥ ምርትን ወይም ጂዲፒን ለማሳካት የሰራተኛን ቅጥር ሁኔታ እና የገቢ ስርጭትን ለማወቅ የሚሰጡትን የአገልግሎት አይነትና መጠን ለማወቅ ለሀገር ሀብት የሚያበረክተውን ድርሻ ለማሳካት አስፈላጊው ስታትስቲክሳዊ መረጃ ለማግኘት ነው። በዲጂታል ኢኮኖሚ ውስጥ ያላቸውን ተሳትፎ ለማወቅ የኢኮኖሚ ድርጅት የደረሱበትን ደረጃ ያሉባቸውን ችግሮች ለመለየት ወሳኝ መረጃ ይሰጣል። የኢትዮጵያ ስታትስቲክስ አገልግሎት ከ2016 ዓ.ም እስከ 2018 ዓ.ም የመካከለኛ ዘመን የልማት እቅድ አዘጋጅቶ ከሚሰራቸው ስራዎች ውስጥ አንዱ የኢኮኖሚ ድርጅቶች ቆጠራ መሆኑን ያነሱት የኢትዮጵያ ስታትስቲክስ አገልግሎት ጎንደር ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ጌታቸው አልታሰብ የግልም ሆነ የማህበር ተቋማት የሚቆጠሩበት ሂደት መሆኑን ገልጸዋል። በኢኮኖሚ ላይ ተሰማርተው እየሰሩ ያሉ ማንኛውም የግልም ሆነ የመንግስት መንግስታዊ ያልሆኑ ተቋማት ላይ እየሰሩ ያሉ ድርጅቶች በሙሉ በዚህ ጥናት ላይ ይካተታሉ ማለት ነው። አትራፊ የሆኑ ድርጅቶች አሉ፣ አገልግሎት የሚሰጡ ድርጅቶች ይኖራሉ። እነዚህ በኢኮኖሚ ዘርፍ ላይ የተሰማሩ ድርጅቶች ናቸው። እነዚህ የሚቆጥሩበት ማለት ነው ጥናቱ። የኢኮኖሚ ድርጅቶች ቆጠራ በኢኮኖሚው ዘርፍ ለሀገር እድገት ትልቅ አስተዋጽኦ እንደሚያደርግም አቶ ጌታቸው አመላክተዋል። የኢኮኖሚ ድርጅት ቆጠራ በዋናነት መንግስት ለሚነድፋቸው ፖሊሲዎች፣ እቅድ፣ ልማት ለነዚህ መሰረት ያደረገ መረጃ ማቅረብ፣ በቅርቡ ለሚደረጉት የመንግስት እቅድ መሰረት ያደረገ የጂዲፒ ሪቫይዚንግ ለማድረግ ለዚህ ለምጣኔ ሀብት ስሌት የሚሆን መረጃ በኢኮኖሚ ዘርፍ ላይ ማቅረብና የድርጅቶች ያለባቸውን በድርጅቶች በኩል የሚኖሩ ችግሮችን የሚፈታ እንትን ማቅረብ ነው። የኢኮኖሚ ድርጅቶች ቆጠራን የሚከውኑ ከ1000 በላይ የሰው ኃይሎችን ማሰማራት መቻሉንም ስራ አስኪያጁ ተናግረዋል። 1116 የሚሆኑ መረጃ ሀሳቢዎች በጎንደር ቅርንጫፍ ጽሕፈት ቤት በኩል ማለት ነው 357 የሚሆኑ ተቆጣጣሪዎችና በጠቅላላ ወደ 52 የሚሆኑ በኮኦርዲኔሽን ስራው ላይ የተሳተፉ የሰው ኃይል አሰማርተናል ነው። በዚህ ስራ ላይ የሚሳተፉ ሰልጣኞች በጎንደር ዩኒቨርሲቲ፣ በደብረ ታቦር ዩኒቨርሲቲና በደባርቅ ፖሊቴክኒክ ኮሌጅ ስልጠናውን ዛሬ በይፋ ተጀምሮ በመከታተል ላይ ይገኛሉ። በስልጠና መርሃ ግብሩ ላይ ተሳታፊ የሆነችው የስታትስቲክስ ባለሙያ ራሂል ኪዳነ ማርያም በስልጠናው የምታገኘውን እውቀት ለመተግበር ዝግጁ መሆኗን ገልጻለች። ሌላው በስልጠና መርሃ ግብሩ ላይ ያገኘነው የስታትስቲክስ ባለሙያው አዲሱ ምስጋናው ከስልጠናው የሚያገኘውን ልምድ መረጃዎችን በጥራት ለመሰብሰብ እንደሚያግዘው ተናግሯል። ትክክለኛ ጥሩ የሆነ መረጃ እንዲሰጠና እንድንሰራ ጥራት አደርጋለሁ። ከስልጠናው ጥሩ ነገር ያው ጥሩ በቂ የሆነ እውቀት እጠብቃለሁ። ከዚህ ስልጠና በኋላ የምጠብቀው ያው ጥሩ እውቀቶችን አግኝተን መረጃውን በጥራትና በብቃት እንድንሰበስብ ወይም የተሰበሰበው መረጃ በደንብ አጠናክረን ጥናቱ የተሳካ እንዲሆን በእርግጠኝነት ጥሩ መረጃ እንሰበስባለን ብዬ ማምናለሁ። መረጃ እውነቱ መሆንም አለበት ብዬ ስለማምን ማለት ነው። የኢኮኖሚ ድርጅቶች ባለቤቶች ለባለሙያዎች አስፈላጊውን ትብብር እንዲያደርጉ ስራ አስኪያጁ ጥሪ አቅርበዋል። ማህበረሰብ የሚለወጠው ትውልድም የሚታነጸው በመጽሐፍት ውስጥ ባለ እውነትና እውቀት በመሆኑ ትውልዱ ማንበብን ባህል እንዲያደርግ የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን አሳሰቡ። በጎንደር ዩኒቨርሲቲ መጽሐፍ ለንባብ ንባብ ለእውቀት እውቀት ለህይወት በሚል መሪ መልእክት ዓመታዊ የመጽሐፍት አውደ ርዕይ እየተካሄደ ይገኛል። አዲስ አለማየሁ ዝርዝር አለው።
በጎንደር ዩኒቨርሲቲ መጽሐፍ ለንባብ ንባብ ለእውቀት እውቀት ለሕይወት በሚል መሪ መልእክት ዓመታዊ መጽሐፍ አውደ ርዕይ እየተካሄደ ይገኛል። የመጽሐፍት አውደ ርዕዩ መዘጋጀት ጸሐፊውን ከአንባቢው ሀሳብን ከፈላጊው በማገናኘት የንባብ ባህል እንዲዳበር ከፍተኛ ሚና እንደሚጫወት የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጽልወይን ተናግረዋል። ማህበረሰብ የሚለወጠው ትውልድም የሚታነጸው በመጽሐፍት ውስጥ ባለው እውነትና እውቀት መሆኑንም አንስተዋል። ወጣቱ ጊዜውን ባልባሌ ቦታ እንዳያጠፋ በተለይም በማህበራዊ ሚዲያ ጊዜውን እንዳያባክን ትውልዱን ለማነጽ ለማስተማርና አገር ለመገንባት የንባብ ባህል ማዳበር አለብን፣ ማጠናከር አለብን ብለን እንደ አንድ የማህበረሰብ ባለድርሻ አካል እንደ ተቋም መስርተ ነው መቀጠል አለብን ብለን ነው ይህንን ሁለተኛውን ዙር የመጽሐፍ አውደ ርዕይ እና ባዛር ያዘጋጀ ነው። ሰዎች ቴክኖሎጂን በአግባቡ አለመጠቀማቸው የንባብ ባህል እንደቀነሰው ትዝብታቸውን የጠቀሱት በአውደ ርዕዩ ያገኘናቸው ተሳታፊዎች ንባብ ክህሎትን በማዳበርና ሕይወትን ለመለወጥ ጠቀሜታውን አንስተዋል። ተማሪዎች በትምህርት ቤት ገብተው የሚያገኟቸውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እውቀቶችን ለመገብየት ያስችላል። የአስተሳሰብ አድማስንም ያሰፋል። ሰዎች ከሰዎች ያለ የንግግር ክህሎትንም ማዳበር ይጠቅማል። እንግዲህ ንባብ በሀገራችን ያሉ ታሪካዊ ቦታዎችን ለመረዳት መጀመሪያ የተጻፉ መጽሐፎችን ከድሮ ተኋላ ያሉ መጽሐፎች የተቆዩ ታሪካዊ የሆኑ መጽሐፎችን ማንበብ በጣም ጠቃሚ ነው። ስለዚህ ምንባብ ማንበብ ሰዎች ጊዜያቸውን ከሚያሳልፉት ወይ ባለባልታ ቦታ ከፌስቡክ ጋር ከቲክቶክ ጋር ከሚያሳልፉ መጽሐፎችን በተቻለ መጠን እያነበቡ ቢሄዱ በተሻለ ጥሩ ይሆናል። ዩኒቨርሲቲዎችን ጨምሮ ትምህርት ቤቶች የንባብ ውድድሮችን በየጊዜው በማካሄድ የንባብ ባህልን ማሳደግ እንደሚገባቸው የጠቀሱት ደራሲያን የህትመት ዋጋ መጨመር ለስራ እንቅፋት እንደፈጠረባቸውም ተናግረዋል። ተስፋውን ጌታቸው ባላለው የመጀመሪያ ስራዬ ጸዘው የተሰኘች ናት። ሁለተኛ ስራዊ ደግሞ እፍሎፍ ትሰኛለች። በጣም በሚያሳዝነው ሁኔታ የህትመት እንትን ጨምሯል። ቀለምም ፕሪንተርም ጨመረ ነው የሚሉን። እኛም በቃ ፕሌዠር ስለሆነ ያንን ነገር የግድ መጻፍና ማውጣት ስላለብን እናደርጋለን እንጂ ራስህ ጽፈህ ራስህ አርቶት ሰርተህ ራስህ ገበያ ማርኬቱን ደግሞ ራሱ የመሸጥ ነገር አለውና እንደዛም ሆኖ ብዙም ተደራሽ አይደለም። መላክ ማሩ ባላለው ያው ባለፈው ዓመት የወጣ የግጥም መጽሐፍ አለ መንታ ነፍስ ይሰኛል። የህትመት በተለይ የወረቀት በጣም ጨምሯል። እሱ ምናልባት መንግስት ለስነ ጽሁፍ በተለየ መልኩ ከማህበራዊ ሚዲያ ጋር እንዲወዳደር የራሱን ገዛ ቢያደርግ የሚል ሀሳብ አለኝ። ዓለማችን አሁን ለደረሰችበት ደረጃ መነሻ ድልድዩ ንባብ መሆኑን የጠቀሱት ደግሞ የኢትዮጵያ ደራሲያን ማህበር ዋና ስራ አስኪያጅ የዝና ወርቁ ናቸው። መንግስት የደራሲያን ጥያቄዎች እንዲፈታም ጠይቀዋል። ደራሲያን ማህበር አሁን የተሻለ ሁኔታ ላይ አለ። ምክንያቱም ቦታ ተሰጥቶት ነበር። ለረጅም ዓመታት መስራት አቅቶት ሲንገላታ ኖሮ ነበር። አሁን ግን የተወሰኑ ነገሮች መስራት ችሏል እዛ ቦታው ላይ። ስለዚህ እዛ ቦታ ላይ የተወሰነ ገቢ ማስገኛ ነገሮችን ለመስራት ጥረት እያደረገ ነው። ያው እኔ ማስተላልፈው አሁንም አቅም ያላቸው የመንግስት አካላት ይህንን ተመልክተው ከማህበሩ ጎን ሆነው ይህን ነገር ወደ ተሻለ ነገር እንድናሻገረው እንዲያግዙን ብቻ። በመጽሐፍት አውደ ርዕዩ ምሁራን የንባብ ተሞክሯቸውን አካርተዋል። የመጽሐፍ አውደ ርዕዩ ከጥር 14 እስከ ጥር 18 2018 ዓ.ም እንደሚቆይ ተጠቅሷል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ነበርኩ። ጤና ይስጥልኝ።